ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በማዕከላዊ ኢትዮጵያ ክልል በተንቀሳቃሽ አቤቱታ መቀበያ ማዕከል ከተቀበላቸው አቤቱታዎች ውስጥ ከ11 እስከ 25 ቀናት ፍርድ ቤት ሳይቀርቡ በእስር የቆዩ ተጠርጣሪዎች አፋጣኝ ምላሽ አግኝተው እንዲፈቱ መደረጉን ገለጸ። ኢሰመኮ ይህን የገለጸው በክልሉ በተንቀሳቃሽ አቤቱታ ቅበላ መርሃ ግብር በተለዩ የሰብአዊ መብቶች ጉዳዮች ላይ ውይይት ባካሄደበት ወቅት ነው። መንግስታዊው የሰብአዊ መብት ተሟጋች ተቋሙ በክልሉ በምስራቅ ጉራጌ ዞን እንሴኖ ከተማና ጉራጌ ዞን ወልቂጤ ከተማ በተንቀሳቃሽ አቤቱታ መቀበያ ማዕከል የተቀበላቸውን የሰብአዊ መብቶች ጥሰቶች ጉዳዮችን አስመልክቶ ከክልሉ መንግስት ከፍተኛ የሥራ ኃላፊዎች ጋር ውይይት ማካሄዱን አስታውቋል። በውይይቱ ኢሰመኮ በተንቀሳቃሽ አቤቱታ ቅበላ መርሃ ግብሩ ከተቀበላቸው አጠቃላይ 323 አቤቱታዎች መካከል አፋጣኝ ምላሽ የሚሹ ጉዳዮች መፍትሄ እንዲያገኙ መደረጉን በኦፊሴላዊ የማህበራዊ የትስስር ገጾቹ ባወጣው መግለጫ ጠቁሟል። ከእነዚህም መካከል በአማካይ ከ11 እስከ 25 ቀናት ፍርድ ቤት ሳይቀርቡ በእስር የቆዩ ተጠርጣሪዎች እንዲፈቱ፣ ተጠርጣሪዎች ፍርድ ቤት እንዲቀርቡ እንዲሁም ከቤተሰብ ጥየቃና ሕክምና አገልግሎት ጋር በተያያዘ የቀረቡ አቤቱታዎች እልባት እንዲያገኙ መደረጉን ገልጿል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የህግ ጉዳዮች አማካሪ ኑርዬ ሱሌ በበኩላቸው በዚህ ተንቀሳቃሽ የአቤቱታ ቅበላ መርሃ ግብር መነሻነት የተሰጡ ተጨማሪ ምክረ ሀሳቦች ተፈጻሚ እንዲሆኑ ለሚመለከታቸው የሥራ ኃላፊዎች መመሪያ መስጠታቸውንም ኮሚሽኑ ገልጿል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጂናል ዳይሬክተር በጋሻው ሸቱ በበኩላቸው ኢሰመኮ በተንቀሳቃሽ አቤቱታ ቅበላ መርሃ ግብር ለማህበረሰቡ ቅርብ በመሆን የአገልግሎቱን ተደራሽነት ለማስፋት የጀመረውን እንቅስቃሴ አጠናክሮ እንደሚቀጥል ጠቁመዋል። አክለውም ክልሉ ምክረ ሀሳቦችን ተግባራዊ በማድረግ የሰብአዊ መብቶች ሁኔታን የማሻሻል ጥረቶችን ይበልጥ እንዲያጠናክርና ባለድርሻ አካላትም የሰብአዊ መብቶች ጥበቃና መከበርን ለማረጋገጥ የበኩላቸውን ኃላፊነት እንዲወጡ ጥሪ ማቅረባቸውን ኢሰመኮ በመግለጫው አስነብቧል። የኢንፎርሜሽን መረብ ደህንነት አስተዳደርና ቼቼ ቴክኖሎጂስ ኃላፊነቱ የተወሰነ የግል ማህበር የዲጂታል መፍትሄዎች በጋራ ለማልማት በቅድመ መከላከልና የደህንነት ኦዲትን ጨምሮ በተለያዩ ጉዳዮች ላይ በጋራ መስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የመግባቢያ ስምምነቱን የአስተዳደር መስሪያ ቤቱ ዋና ዳይሬክተር ትዕግስት ሐሚድና የቴክኖሎጂ ኩባንያው ስራ አስኪያጅ ሬድዋን አማን ተፈራርመዋል። ስምምነቱ በዋናነት ደህንነታቸው የተጠበቁ የዲጂታል መፍትሄዎች በጋራ ለማልማት በአቅም ግንባታና የክህሎት ልማት በቅድመ መከላከልና የደህንነት ኦዲት እንዲሁም የተለያዩ የጥናትና ፈጠራ ስራዎች ላይ ያተኮረ መሆኑን አስተዳደር መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር በዚህ ወቅት እንደገለጹት ስምምነቱ በመንግስትና በግል ዘርፍ መካከል ያለውን ትብብር በማጠናከር ደህንነቱ የተጠበቀ የዲጂታል ስነ ምህዳርን ለመገንባትና የዲጂታል ኢትዮጵያ 2030 ራዕይን ለማፋጠን የሚያስችል ትልቅ እርምጃ ነው ማለታቸው ተመላክቷል። የቼቼ ቴክኖሎጂ ስራ አስኪያጅ በበኩላቸው ስምምነቱ የግል ሴክተሩን የሚያበረታታና የኢትዮጵያ የዲጂታላይዜሽን ሽግግር ኢኒሼቲቭን ለማሳካት የግል ሴክተሩ ጉልህ ሚና እንዲኖረው የሚያስችል ነው ብለዋል። በባንግላዴሽ ባለፉት 3 ሳምንታት ውስጥ ኩፍኝ እንደሆነ በተጠረጠረ ወረርሽኝ ቢያንስ 98 ያህል ህጻናት ህይወታቸው ማለፉ ተገለጸ። ወረርሽኙን ተከትሎም ዳካ በበሽታው በጣም በተጎዱ አካባቢዎች ክትባቶችን በፍጥነት ለማሰራጨት ጥረት እያደረገች መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ትላንት የሀገሪቱ ጤና ሚኒስቴር ባወጣው መረጃ መሰረት እድሜያቸው ከ6 ወር እስከ 5 ዓመት የሆናቸው 6476 ህጻናት የኩፍኝ በሽታ ምልክት እንደታየባቸው ገልጿል። ዳካ አሁን ላይ ወረርሽኙ በስፋት የተስተዋለባቸውን 30 ስፍራዎች መለየቷንና ክትባት መስጠት መጀመሯም ተገልጿል። በሀገሪቱ የተላላፊ በሽታዎች ቁጥጥር ዳይሬክተር ሃሊሙር ራሺድ ወረርሽኙ ከባለፉት ዓመታት ጋር ሲነጻጸር የተጠቁ ህጻናትና የሟቾች ቁጥር ከፍ ያለ መሆኑን ለኤፍፒ ተናግረዋል። አክለውም ለበሽታው መዛመት የክትባት እጥረትን ጨምሮ ዘርፈ ብዙ ምክንያቶች እንዳሉ ጠቁሟል። ባለፈው ሳምንት ጠቅላይ ሚኒስትር ታሪቅ ራማሃን ለወረርሽኙ የሚሰጠውን ምላሽ ለማቀላጠፍ እንዲረዳቸው የችግሩን መጠን ለመገምገም 170 ሚሊዮን ህዝብ ባላት ደቡብ እስያዊቷ ሀገር 2 ሚኒስትሮች እየዞሩ ሁኔታውን እንዲያጤኑ ትዕዛዝ ሰጥተው ነበር። አንድ የቀድሞ መንግስት ባለስልጣን ለኩፍኝ መከላከያ ክትባት ግዢ የሚሆን ገንዘብ የተመደበ ቢሆንም ባለስልጣናቱ በወቅቱ ክትባት መግዛት እንዳልቻሉ ተናግረዋል። አሁን ውጤቱን እያየን ነው ያሉት የቀድሞ ባለስልጣን ሁኔታውን አስፈሪ ሲሉ ገልጸውታል። እንደ ዓለም የጤና ድርጅት መረጃ በባንግላዴሽ ከፍተኛ የሆነ በኩፍኝ ወረርሽኝ የተያዙ ሰዎች አሃዝ የተመዘገበው እንደ አውሮፓውያን አቆጣጠር
በ2005 ሲሆን በወቅቱም 25934 ሰዎች በወረርሽኙ ተይዘው ነበር። በማሳልና በማስነጠስ ከአንዱ ወደ ሌላው የሚተላለፈው በሽታው በዓለም ዙሪያ በየዓመቱ 95000 ያህል ሰዎችን እንደሚገድልም የዓለም የጤና ድርጅት መረጃን ጠቅሶ ዘገባው አክሏል። የአዲስ አበባ ከተማ መንገዶች ባለስልጣን በበጀት ዓመቱ የመጀመሪያዎቹ 9 ወራት በመንገድ ልማት ዘርፍ ለተከናወኑ ስራዎች ማስፈጸሚያ 25 ቢሊዮን ብር ገደማ ጥቅም ላይ መዋሉን ገለጸ። ባለስልጣን መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ በ9 ወራቱ በተለያዩ የመዲናዋ ክፍሎች 1180 ኪሎ ሜትር የሚሸፍን የመንገድ ግንባታና የጥገና ስራዎችን እንዳከናወነ አስነብቧል። በዚህም በ9 ወራቱ ባለስልጣን መስሪያ ቤቱ 258 ኪሎ ሜትር ገደማ የመንገድ ግንባታና 921 ኪሎ ሜትር ገደማ የመንገድ ጥገና ስራዎች የተከናወኑ ሲሆን ይህም የአስፋልት፣ የኮብል ንጣፍ፣ የጠጠር መንገዶች፣ የድሬኔጅ እና የድጋፍ ግንብ ስራዎችን እንዲሁም የእግረኛና የሳይክል መንገዶች ግንባታን ያካተተ መሆኑ ተገልጿል። አፈጻጸሙም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በግንባታ 4.53 በመቶ እንዲሁም በጥገና 10.25 በመቶ እድገት የተመዘገበበት መሆኑን አመላክቷል። ለእነዚህም የመንገድ ልማት ዘርፍ ስራዎች ማስፈጸሚያም 25 ቢሊዮን ብር ገደማ በ9 ወራቱ ጥቅም ላይ መዋሉን ባለስልጣን መስሪያ ቤቱ አስታውቋል። በተጨማሪም የአስፋልትና የኮብል ንጣፍ ጥገና፣ የጠጠር መንገዶች እድሳት፣ የድሬኔጅ መስመሮች ጽዳትና ጥገና፣ የእግረኛ መንገዶችና ከርቭስቶን ስራዎች እንዲሁም የእግረኛ መከላከያ አጥር ጥገና በ9 ወራቱ የተከናወኑ ተግባራት መሆናቸውንም የተቋሙ መግለጫ ያትታል።